ተምር ማለት ውስኪ አልኮል አስካሪ መጠጥ ነው። መላእክቶች እዛ ሲመጡ ወተት፣ ማር ምን ነበር ሌላ? ተምር፣ ጠጅ፣ ተምር ቀጥል ተስፋ ሊያደርግ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ ሊጨምርላቸው ከቁርአን ብቻ የዓለም ነገር አላመጣም። ኔ ሀታ እዚህ ላይ የነቢያችን ንግግር አልገባም። አላሁ ዙልአርሽ ልከሪም ዙልአርሽ ልዓዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራስ የሚገልጸው ነገር ነው። ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበ ልጀነት ልየውም ፊ ሹጉል ፋኪሁን ሁም ወአዝዋጁሁም ፊ ظላል ዐለ ልአራኢክ ሙተኪኡን ለሁም ፊሃ ፋኪሃ ወለሁም ማ የደዑን ቃለ ዓብዱላህ ብን መስዑድ። ማን ነው ዓብዱላህ ብን መስዑድ? ወለው ምን ይል ነበር? ወላሂ ያለ ለቀድ አኸዝቱ ምን ነቢይ ሰለላሁ ዐለይሂ ወሰለም 70 ሱራ ከነቢያችን ሰለላሁ ዐለይሂ ወሰለም 70 ሱራ። ወንዶች አላችሁ ስሜታችሁ አልመጣም ነው? ምንድን ነው ያልመጣም ነው ያለው? ቀናችሁ ብርቀና አልመጣችሁም እንዴ? እንዴት ነው? እስቲ አሁን ማይክ አንሱና ሙስሊሞች የመረቀናችሁ እስቲ ማይክ አንሱ። ይህን ስም ከሰምቶ የመረቀና እፎይ፣ እንዴት አመሻችሁ? ረመዳን ከሪም እንዴት ነህ? ደህና ናችሁ? ሰላም ነው? እኔ የምልህ አይሰማም? አይሰማም? ይሰማል። እሺ፣ ለውይይት ከሆነ ይህን መድረክ የተከፈተው ማለት ነው እፎይ፣ ሀሳቡ ላይ እሺ፣ ሀሳቡ ላይ አሁን አንተ መረጃ ብለህ እያቀረብከ ያለው አንድ የግለሰብን እንትን ይዘህ ነው እና ቁርአኑ አይመለከትም። የእናንተ ሃይማኖት ቁርአኑ አይመለከትም። ይመለከተኛል በሚገባ ማለት ነው። በገነት ስገባ በሰፋፊ ኩባያ ልበላ እና ልጠጣ ነው በሚገባ። በወርቅ ኩባያ ለመጠጣ ነው አይደለ? ይላል እኮ አስቀምጦልሃል ቁርአኑ። ታዲያ እሱን እኮ ነው ያብራሩት። እሺ ጡታቸው ጉች ጉች ያሉ ሴትም ጅኒም ሰውም ያለካቸውን ልገረስስ ነው አይደለ? ሀቅ ነው። ታዲያ ኡስታዙ የተናገሩት እኮ ይህንን ነው የተናገሩት። ጡታቸው ጉች ጉች ያለ ሱራ 55 ላይ ሱራ 55 71 እስከ 73 ተቀምጧል። የሚጠጣውንም አስቀመጡ፣ የሚበላውንም አስቀመጡ። ሱራ 43 71 ተቀምጧል። ሱራ 2 25 ተቀምጧል። እኔ ሰምቻለሁ። እስካሁን እያዳመጥኩ ነበር። በደንብ ፈሰሩት፣ እሳቸው አረብኛውን በደንብ ፈሰሩት። ቃል በቃል እነሱ አሉት ቁርአኑ የሚመለከት ከሆነ አይመለከተኝም ለምን ትላለህ? ብልት የመቶ ወንድ ጉልበት ይሰጣል አልወስ የምታደርግበት። አሁን አንተ የምታወራው ነው የምጠይቀህ እንዳለም ጥያቄ ልጠይቅህ የገባሁት የአንተ እምነት የሌላውን እምነት ማጠልሸት ይፈቅዳል ወይ ነው? ይህን ቴንኪው ብልትህ ይቆማል፣ የመቶ ወሲብ ይሰጠሃል፣ ድንግል ታፈርሳለህ። በገነት የምታገኘው ጡታቸው ጉች ጉች ያለ እነሱ ወሲብ ለማድረግ ነው። በገነት ውስጥ ጠጅ ለመጠጣት ነው። በገነት ውስጥ በሰፋፊ ኩባያ በላለው ጠጣለው ብለህ ተስፋ በማድረግ ነው ብዬ ተናግሬ ያለው ማጠልሸት ነው ይሄ ወይንስ ቁርአንህ ላይ ያለ ነው? ቁርአን ላይ ያለውን ለእኛ ብትውስ ነው። አሁን እኔ ልል የፈለግኩት አንተ ወደ እምነት ማጠልሸት የመሰለው ምንድን ነው? ቁርአኑ ላይ ያለውን እኔ ስናገረው ማጠልሸት ይመስለዋል። የሌለ ነገር አይደለም የተናገርኩት፣ ያለ ነገር ነው። ስለዚህ ያለን ነገር መናገር ይሄ ያጠለሸው ስለመሰለው ለእኛ ተውልን፣ አትንካ። ቆይ አይደለም አዳምጠኛ ምን ታሰርግኝ ከስር ትሆናለህ ማለት ነው። ቀጥል ቃል ሼክ ኢብራሂምም ይሄንን ነው ብለውታል። ቀጥል አይሰማም ማለት ባንዳ መጣ እሺ አሁን አንድ ነገር በጀነትና በጀሃነም ታምናለህ አታምንም? ማለው በእስልምናው ጀነት ግን አላምንም እኮ።
ኮሽ ሲኦልና በእናትህ ገነት ነው የሚባለው። መንግስተ ሰማያት አለ። መንግስተ ሰማያት አለ። መንግስተ ሰማያት መንግስተ ሰማያት ማለት ገነት ማለት ነው አይደለም? ዘላለማዊ የምንሆንበት መንግስተ ሰማያት ነው። ገነት ጊዜያዊ ማለት ነው። አይዞህ፣ ለማንኛውም ተረጋጋ። ብዙ ደክመሃል፣ በጣም ጮኸሃል ዛሬ። ያው ብዙ አማኞች ሙስሊሞች ገብቶ ይነግሩሃል ወንድሜ። ያው በይበልጥ ሆነ አልሐምዱሊላህ ሐቅም ስለሆነ ይከብዳል። ተረት ቃል የምታሳየዋለህ። ቀጥል። እየየለ ናቸው የመቶ ሰው የወሲብ ጉልበት ስትል ያው እሳቸውም እኛም እናስተምረውን እዚህ ጋር እንትን የሚሉትን ማያስተምሯቸው ቲክቶክ ላይ ያሉትን ትልልቆቹን ያስተምሩት ነው። ስሟቸው 100 ሴቶች ሲጀመር ሚት ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና ዊድን 5 ሚኒትስ ድንግላቸው ይመለሳል። ድንግል ይሆን እንደገና እኔ አልደክመም እንዴ? ኖት መያዝ አለብኝ። መቶ ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና ዊድን 5 ሚኒትስ ድንግላቸው ይመለሳል። ድንግል ይሆን እንደገና እኔ አልደክመም እንዴ? አራት ደክመም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱኒያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምንጠብቀው ይላሉ። አሁን አላህ ስብሐ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። ፈየቁል ስብሐነ ወተዓላ ፈየክሽፉ አልሒጃብ። አላሁ አክበር። እሱን የሸፈነ ሒጃብ ይከፍተዋል አላህ ስብሐነ ወተዓላ። ፈማ ኡዕጡ ሸይአን አሐበ ኢለይህም ሚነ ነዘር ኢላ ረቢህም ረዋሁ ሙስሊም። ያኒ አላህን እንደዚህ በአይናቸው አላህን ሲያዩ የነበሩ ኒዕማ አላሁ አክበር። ይሄ ነገር ወሰወሰኝ እኔ ራሱ ማለት አሁን ሙስሊም ሴቶችስ አሁን ምንድን ነው የሚሰጣችሁ? እስካሁን የተወራው ስለ ወንድ ብቻ ነው። ማን ነው ሙስሊም ሴት? ምንድን ነች ነው? ማን የት ያውቃታል? ትላለች አለ እኮ አልሰማም እንዴ? ለባልየው እንደውም ይቆጫታል። 200 ነው ብለው ይላለች። አዲሱን ክፈታዋን 100 ሴት ነው 100 ሰው ጉልበት እንደሚሰጠው ደግሞ አሳያችሁ። እሱ ከራሳችን ደግሞ እንዳይመስላችሁ ሐዲስ ላይ ሙሐመድ የተናገረው ስለሆነ አናስ ናሬትድ ዛት ዘ ፕሮፌት ሰይድ አናስ እንደተረከው ነቢዩ እንደዚህ ያለ ይላል። the believer shall be given in paradise such and such strength in intercourse የጀነት ሰዎች በወሲባዊ ግንኙነት ይሄንና ያን ያህል የወሲብ ጉልበት ይሰጣቸዋል። it was said o messenger of Allah and will he able to do that ያንን ማድረግ ይችላልን? የአላህ መልእክተኛ ሆይ ያሉት he said he will be given the strength of 100 የመቶ ሰዎች የወሲብ ጉልበት ይሰጠዋል። አንድ ሴት ወሲብ ለማድረግ 100 ሰው ጉልበት ይጠቀማል። ስለዚህ ኢነርጂውን እየጨመረ እየቀነሰ መጠቀም አጀስት እያደረገ መጠቀም ይችላል ማለት ሲፈልግ 10 ሲፈልግ 15 የ20 የ30 እስከ 100 ድረስ ይችላል። ዶክተር ሙባረክ ጓደኛ መጣ ያ ይላል። እንኳን ደህና ቆየ። እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ሙስሊም ነህ? መልካም። እስልምና የነቢያት አስተምሮ ነው ብለህ ታምናለህ? ወደ እሱ ከመግባታችን በፊት አክቹዋሊ ብዙ ፎሎ አላረገም አንተንም ያው ሌሎችንም ብዙም ዞር ስል ድንገት ነው ያገኘው። ፕራይመርሊ የገባሁት እንኳ ትንሽ
ቶናችሁ የሆነ ጠበቅ ያለ ነው ማለት የሆነ በእኛ ሴታፕ ዝም ብዬ ሳየው በእኛ ሴታፕ ሴንስ አሁን ባለው የሆነ ከኢትዮጵያ ናኗር ቦንዱ ከሜሬጁ ከሶሳይቲው ኦቨርኦል ይሄ ላይፍ ስታይሉን ጋር ስታዩት የሆነ ከማፌዝ ጋር አንተ መሆንክ የሆነ ኢስላሚክ ፕሪቸር የሚሆን ፕሮቴስታንት አስተማሪ የሚሆን ማንም ይሆን ማለት ነው አትሊስት ቶናችንን ለዘብ ብናደርገው ጥሩ ይባይ ነኝ እኔ። አሁን ሌላም ቢሆን የሙስሊምም ሆን እንደ አይነት አስተምሮት ቢያስተምር ገብቼን ኮሜንት ይሰጠዋለሁ። ባይዘዊ ምን ብያለሁ? ለምሳሌ አሁን ምን መሰለህ አላሁ አክበር ማለት ለአንተ እንደ ማፌዝ ወይ አንድ ሙስሊም በማርያም ቢል እንደ ማፌዝ አድርጌ ነው የምወስደው ወይ እንደ በጂሰስ ቢል ሲል ብሰማው ሚኒንግ አላመነበትም ያ ሰው እያደረግ ማለትም ጂሰስን አንተ የምሰጠውን ቦታ እሱ አይሰጠውም። አትሴም ታይም ደግሞ አንተም እዛ ጋር የሆነ አትሊስት ባይዘወይ ለአንተም ወዲያስ ጥሩ አይሆንም። የሆነ እንደ ሳርካስቲክ የሆነ ስፒች መሆን ያለበት ብዬ አላምንም። ኤቭሪዋን ካንቲች የራሱን እምነት ማለት ሁሉም ያስተምር፣ ግን ለአንተም እንትን የሚሆነው ትንሽ እንደ የሃይማኖት አባቶች ስንል እኛ ሞሮፌ ኤግዛምፕል አሁን እኔ አንድ ቄስ ባገኛችሁ ትልቅ ክብር አለኝ። ኖርማሊ እንትኑ ክርክሩ ጋር ልገባ አለ ነገር አላሁ አክበር ለሚለው ከሆነ አላሁ አክበር ሼኩ ሲሉ ስለደገምኩኝ ሶሪ ብያለሁ። አዎ አይ አትሊስት የሆነ ለእንትን ለእኛ እኛ ሁላችሁም እንደ ፐብሊክ ፊገር ስለሆናችሁ ሌላ ችግር አለ የሆነ ስሙዝ በሆነ ወይ ብትማማሩ ጥሩ ይመስልኛል። እኔ ጀስት ግል አስተያየቴ ነው። በቃ ደህና ሆኖ እኔ ሌላ ስራ ላይ ነው። እሺ ኡስታዙ የተናገሩትን እንትን ኦፌንስ ካደረጋችሁ ሶሪ አላሁ አክበር የምትለዋን ቃል ማለት ነው። አክቹዋሊ ከቋንቋ አንጻር አረቦች ሊሉት ይችላሉ ማለት ነው። ለምን አስወጣኸኝ? እፎይ ለምን የምታስወጣን? ፈሪ ነህ ልበል? አልሐምዱሊላህ አይደለም ድምፅን አስተካክለው። ለምን አስወጣኸኝ? ፈሪ ነህ? ይሄ ቤት መወያያ አይደለም እንዴ? ንጽጽር መወያያ ነው። ተረጋጋ፣ በሳጫ አትናደድ። እናንተም ያለው እኮ ነገር ብትፈቅድልን ብዙ ነገር እንዘረዝርልህ ነበረ፣ ግን ፈቃደኛ አይደለህም አንተ። ያው ብቻ መጀመሪያ ገለጽ። ለማንኛውም ግን ዞሮ ዞሮ ያው ብዙ ትደክማላችሁ፣ ትለፋላችሁ። አንድ ነገር ሳይ ማለት ነው ሰው ለምን አይሰማም? ቶፒክ አለ ተረተረታ እናንተ ጋር ስናነሳ እናንተ ጋርም እንዲህ አለ ብለህ እያነሳ ችግር የለውም። መርሀባ። ለማንኛውም ያው አይ ብዙ ትደክማላችሁ፣ ብዙ ትለፋለህ፣ ግን ሰው እሺ ከእስልምና ወደ ክርስትና ለምን አይሄድም? አብዛኛው ሰው አሁን በተለያዩ ውይይት ቦታ ላይ ሰዎች ይሰልማሉ። ተረተረ ለምን ታወራለህ? ያለው እዚህ ጋር ሚስራ የምታያት ከእስልምና ወጣች ነች። ቃል የምታየው ከእስልምና ወጣ ነው። ሱሱ የምታያት እዚህ ጋር ከእስልምና ወጣች ነች። እዚህ ጋር ምን ተረተረት ምን አስወራ? እንዳንተ ፕሮግራም እንትን ዘን ተረተረት ማስታወቂያ መስራት አለብን እንዴ? አሁን የወጣችሁም ልጅ ከእስልምና የወጣች ልጅ ነች። ገብታ የወጣችሁ ልጅ ማስታወቂያ መስራት አይጠበቅብንም። እኛ ቁጥር ጉዳይ አይደለም የሚያሳስበንም። ይህንን አይምሯችሁን እዛ ሰፍተው የላኳችሁን እከሌ እየመጣ ነው፣ እከሌ እየሄደ ነው፣ እከሌ እየመጣ ነው፣ እከሌ እየሄደ ነው። ይሄ ብቻ ነው እናንተ የምታውቁት። እናንተ የሚዲያ ሰዎች ናችሁ። ሚዲያው ላይ ብቻ እንደምትሉ ናቸው። እነዚህ ከእስልምና እየወጡ ያሉ ልጆች ናቸው። ዱቄት እንደሆናችሁ ያውቁታል እኮ ሚዲያው ላይ እዚህ ላይ። ለዛም ነው እስልምናን ለመታደግ ምን ያህል እየተጋጋጡ እንደሆነ ስለምናውቀው እኛ ማለት ነው። ማያውቀውን ሰው ሄድና ሸውድ። እኔን አሸውድም። እኔ ተማርኩ ነኝ፣ ማንበብ ምችል ነኝ። የተነገረኝም ብቻ ምሰማ አይደለም። የተነገራቸውን ብቻ የሚሰሙ ምንም ማያውቁ ሰዎችን መሸወድ ያለባቸው። ለማንኛውም ችግር የለውም። ዝም ብለህ ስልህን አነጣጥፈህ ለእነሱ ስገድ። እኛ አልሐምዱሊላህ አንድ አላህ ነው የምንሰግደው። መሰመር ያለ መልእክተኛ ናቸው። ድንጋይ ትሰግድለታለህ፣ ለድንጋዩ ሄደህ ትሰግዳለህ። ሱናን አናሳይ 29:19 ላይ ያ ጥቁር ድንጋይ ሄደህ ትልሰዋለህ፣ እንደገና ደግሞ ትስመዋለህ፣ እንደገና ደግሞ ትሽከረክረዋለህ። ፓንት ሳለብስ ሳባዎቹ ሳያል ቡካሪ 25:05 ላይ ፈርማቸውን እያንጠባጠቡ ይዞሩት ነበረ። ያ ጥቁር ድንጋይ ሴቶች ፔሬዳቸውን የሚለጥፉበት የሚቀቡት ነበር። በሴት እንትን ይሰጠናል ብለው የሚያምኑ ነበረ። ምን ልጅ ይሰጠናል ብለው የሚያምኑ ነበሩ። ያንን ጥቁር ድንጋይ ሄደህ ትልሳለህ፣ ትስማለህ፣ ስሚዎች ታደርገዋለህ። ሄደህ ኮባራስ ብረህ ያንን በመሳም ገነገባለሁ ብሎ የሚያምን ኃጢአቴን ይቅር ይልኛል ብሎ የሚያምን እኛ ለአንድ አላህ ብቻ ነው የምንሰግደው። ሁኬርስ አላህ ራሱ ጣዖት እኮ ነው።
አላህ ራሱ ጣዖት እየሰገድክ ነው። ለአንድ አላህ ብትሰግድም ለአንድ ጣዖት እየሰገድክ ነው። ታዲያ ምን ይሁን? አላህ ለእኛ እኮ ጣዖት ነው። ሁለት ቀኝ እጅ እንደዚህ ያለ ያለው ባት ያለው ጭንቅላት የሌለው እግር ያለው እያመለክ እሱ ጣዖት እኮ ነው ለእኛ። ምን አገባን እኛ? አሁን አንድ አላህ ስገድ እሺ፣ ለአንድ ጣዖት እየሰገድክ ነው። አንድ ሳይሆን አሁን አንዱ ነው